بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው والجبار عندما ينسب إلى الله الجبار የሚለው የአላህ ስም እሱ ሲገለጽበት ፈቃዱን በኃይል የሚፈጽም ጠጋኝና ፈዋሽ የሚል ትርጓሜ ይኖራል። ፈቃዱን በኃይል የሚፈጽም ጌታ ነው። በደለኞችን የሚበቀል ጌታ ነው። ኃይለኛ ነኝ ከሚሉ ሁሉ በላይ ነው። لكن عندما تنسب صفة الجبروت للبشر ነገር ግን አልጀባር የሚለው ስያሜ የሰው ልጅ ሲገለጽበት ጨካኔውን ይገልጻል። ለዚህም ነው አላህ Subhanahu Wa Ta'ala እንዲህ ያለው ጨካኝ ሞገደኛ የሆነም ሁሉ አፈረ። የበላይ ኃይለኛ ነኝ ብሎ ራሱን የሚገልጽ ሰው ይዋረዳል። ለዚህም ትዕቢተኞችና አምባገነኖች የቂያማ ቀን እንደ ጉንዳን አንሰው ይሰበሰባሉ። ሰዎችም ይረጋግጧቸዋል። ነገር ግን ከላይ እንደጠቀስነው አልጀባር አላህ Subhanahu Wa Ta'ala ሲገለጽበት የሙሉእነትና የልቅነት መገለጫ ነው። ما معنى الجبار؟ الجبار لها معنيان. الجبار ምን ማለት ነው? الجبار ሁለት ትርጉም አለው። አንደኛው ትርጉም ከሁሉም በላይ የሆነ ኃይለኛው ተበቃይ ማለት ነው። በደል በሚያደርስ ሰው ላይ ኃይሉን የሚያሳይ የቂያማ ቀን ሁሉም ጉዳዮች ወደሱ የሚመለሱበት የሆነ በንግስናውም እሱን የሚበልጠው የሌለ የሆነ ጌታ ነው። በአላህ ንግስና ውስጥ ከሱ የበለጠ ኃይል ያለው አለን? በአላህ ንግስና ውስጥ የሱን ትእዛዝ ተፈጻሚ እንዳይሆን ማድረግ የሚችል ሰው አለን? በፍጹም የለም። የሰማያትና የምድርም ግዛት የአላህ ነው ይላል አላህ Subhanahu Wa Ta'ala በተከበረው ቁርአን። የአላህ Subhanahu Wa Ta'ala ኃይል በሁሉም ነገር ላይ ይንጸባረቃል። ኃይሉን አያያዙንና አስተዳደሩን ተመልከት። ይህንን አጽናፈ ሰማይ የሚመራው ማን ነው? 7 سماوات طباقا ما ترى في خلق الرحمن من تفاوت ያ ሰባትን ሰማያት የተነባበሩ ሆነው የፈጠረ ነው። በአርራህማን አፈጣጠር ውስጥ ምንም መዛነፍን አታይም። ዓይንህንም መልስ፣ ከስንጥቆች አንዳችን ታያለህን? ይህንን ማን ሊያደርግ ይችላል ከአላህ ውጭ? ጀባሩ በሲሳይም ማን እንደሱ? ኃይሉን ሲያረጋግጥ እንዲህ ይላል የመጀመሪያቸውም የመጨረሻቸውም ሰውም ጋኔኑም በአንድ ቦታ ቢሰበሰቡና ሁሉም ጉዳዩን ጠይቁኝ ከዛም ለሁሉም የጠየቀኝን ብሰጠው መርፌ ባህር ውስጥ ገብቶ የሚቀንሰውን ያክል እንኳን ከንግስናዬ ላይ ምንም አይጎልም። ይህ ነው ጀባሩ ጌታችን፣ ይህ ነው ንጉሱ። በምድርም ላይ ምንም ተንቀሳቃሽ የለችም ምግቧ በአላህ ላይ ያለ ቢሆን እንጂ ማረፊያዋንም መርጊያዋንም ያውቃል። ስለዚህ አላህ Subhanahu Wa Ta'ala ኃያል ነው። በበዳዮችና በአምባገነኖች ላይ የበቀል እርምጃ የሚወስድ ጌታ ነው። ይህ ነው አንደኛው ትርጉም። ሁለተኛው ትርጉም ደግሞ ከአላህ በቀር የተሰበረን ልብ የሚጠግነው ማን ነው? ተበዳይን የሚፈውስ ከአላህ ውጭ ማን አለ? ከአላህ በቀር ችግረኛን የሚያረካ ማን ነው? ከአላህ በቀር ታማሚን የሚፈውስ ማን ነው? ስለዚህ እሱ የተሰበረን ሁሉ የሚጠግን ነው። በሽተኛን የሚጠግን ደካማን የሚጠግን እሱ ነው አላህ Subhanahu Wa Ta'ala። إذن هنا انظر جمع القوة وجمع الرحمة. ተመልከት እንግዲህ እዚህ ጋር ኃይልንና እዝነትን አንድ ላይ ሰበሰባቸው። ይህ ሁሉን ቻይ የሆነው አምላክ ውበት ነው። ስለዚህ ወዳጆች በዚህ ጉዳይ ላይ እምነት ስናሳድር እረፍትን ይሰጠናል። ለምሳሌ ተበዳይ ሰው በሥራ ገበታው ሊሆን ይችላል፣ ወይም ሚስት ከባሏ ተበድላ ሊሆን ይችላል፣ ወይም አንድ ወንድም ከቤተሰቦቹ ተበድሎ ሊሆን ይችላል፣ ወይም ማንኛውንም አይነት የተበደለ ሰው አላህን ባስታወሰ ጊዜ ሁሉን ነገር ተመልካች የሆነ ጌታ መኖሩን ባስታወሰ ጊዜ እሱ ዘንድ ምንም የማይጠፋ የሆነ አምላክ በተከበረው ቁርአኑ እንዲህ ያለው ጌታ وأنه قال سبحانه وتعالى لا تحسبن الله غافلا عما يعمل አላህንም በደለኞች ከሚሰሩት ግፍ ዘንጊ አድርገህ አታስብ። የሚያቆያቸው አይኖች በእርሱ እስከሚፈጡበት ቀን ድረስ ብቻ ነው። ወደ ጠሪው መልአክ ቸኳዮች ራሶቻቸውን አንጋጣጮች ሆነው አይኖቻቸው ይፈጣሉ። አይኖቻቸው ወደ እነርሱ አይመልሱ፣ ልቦቻቸውም ባዶች ናቸው። ተበዳይ አላህን ሲያስታውስ ውስጡ ይረካል፣ አላህም ጥሎ አይጥልም። ይህችን ታሪክ ላካፍላችሁ። አንድ በጣም በእድሜ የገፋ ትልቅ ሰው ነበር።
በሄዱበት የማትለያቸው በትር ነበረቻቸው። አንድ ቀን እየተራመዱ ሳለ መሬቱ በዝናብ ሳቢያ በስብሶ ነበርና በእርምጃቸው ምክንያት የሚፈናጠረው ውሃ ራሳቸውንም በዙሪያቸው ላሉ ሰዎችም ያበሰብሱ ነበር። ከዚያም አንዲት የምታምር ወጣት ባጠገባቸው አለፈች። ባልዋም ከጎኗ ነበር። የሚያምር ልብስም ለብሳ ነበር። ትልቁ ሰውዬ በእርምጃቸው መሬትን ሲመቱት የውሃው ፍንጣሪ የለበሰችውን ልብስ አቆሸሸ። ተናደደች፣ ጮኸች። ወደ ባልዋም ዞራ በአዛውንቱ ላይ የተፈጠረባትን የወቀሳ ስሜት አሳወቀችው። هذا الجبار رأى هذا الضعيف فلطمه على وجهه ይህም ጨካኝ ባል ይህንን ደካማ ሽማግሌ ተመለከታቸውና በጥፊ ያላቸው። በምቱ ምክንያትም እነኚህ አዛውንት የበሰበሰው መሬት ላይ በፊታቸው ተደፉ። ከዚያም ልብሳቸው በስብሶ ተጎድተውም ከወደቁበት ተነሱ። ሲያዩት ሊበቀሉት የማይችሉት ጠንካራ ሰው ነበር። ከዚያም ውስን ቃላቶች ከራሳቸው ጋር አውርተው ሄዱ። ያም ከሚስቱ ጋር መንገዱን ቀጠለ። ቤታቸውም ሊገቡ ሲሉ ባልየው ልክ እግሩን ደረጃው ላይ እንዳሳረፈ አዳለጠውና በጭንቅላቱ ወደቀ። ወዲያውም ሕይወቱ አለፈ። ከዚያም ሚስትየው ወደ ዳኛው ሄደችና አዛውንቱ ከራሳቸው ጋር ባወሩት ቃላት ምክንያት ባሌን ድግምት ሰራበት፣ በዚያም ምክንያት ሞተ ብላ በአዛውንቱ ላይ ክሷን አቀረበች። ከዚያም ዳኛው አዛውንቱን ጠሩትና ምን እንደተናገረ ጠየቁት። አዛውንቱ እንዲህ አሉ፣ ሰውየውን ስመለከተው ጠንካራ ነው፣ እኔ ደግሞ ደካማ ነኝ። ከዚያም አላህ ሆይ ይህ ሰው ያለውን ኃይል በእኔ ላይ አሳየኝ፣ ያንተን ኃይል ደግሞ በሱ ላይ አሳየኝ ብዬ ዱዓ አደረኩኝ። ከዚያም አላህ ተበቀለልኝ አሉ። ከዚያም ዳኛው ወደ ሴትየዋ ዞር አሉና አቤቱታሽን ለወዳጅሽ አቀረብሽ፣ እሱም በጥፊ አሉ። እሳቸውም ለወዳጃቸው አቤቱታቸውን አቀረቡ፣ እሱም ገደለው። ይህ ነው ጀባሩ ጌታ ጥራት ይገባውና። ስለዚህ አላህን አትዳፈር። والله لو أن كل ظالم يعلم أن هناك رب يحصي وأيقن بهذا الأمر لما ظلم والله በዳይ ሁሉ የሚያይ ጌታ እንዳለ ከልቡ ቢያምን ማንም ባልበደለ ነበር። ስለዚህ ወዳጆቼ የከሳሪ ሰው ማንነት የሚገልጽ ይህንን ሐዲስ ስሙ። ከሳሪው የቂያማ ቀን ሲመጣ የቱሃማን ተራራ የሚያክል መልካም ስራዎች ይዞ ይቀርባል አይደል? ነገር ግን ስለሱ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ስላልሰገደ ከመልካም ስራዎቹ ይወሰዳል አላሉ። ወይም በረመዳን ስላፈጠረ ሐሰናቱ ይወሰድበታል አላሉ። ነገር ግን በደል በመፈጸሙ የሰውን ገንዘብ በመብላቱ የሰውን ደም በማፍሰሱ ነው እንጂ ያሉት። አያችሁ አይደል? የሚመለሱ ሐቆች አሉ ማለት ነው። ስለዚህ ከመልካም ስራዎቹ ይወሰዱና ለሌሎች ይከፋፈላሉ። ለምን? ምክንያቱም ጀባሩ ጥራት ይገባውና ለተበዳይ ሁሉ ያሸንፍለታልና። ለተሰረቀ ሐቁ ለተቀማ ሁሉ ደራሽ ነው አላህ ሱብሓነሁ ወተዓላ። በአላህ ሱብሓነሁ ወተዓላ ማመን ማለት እንዲህ ነው። አላህ ሱብሓነሁ ወተዓላ ቀልባቸው የተሰበሩ ዘንዳም እናገኘዋለን። ቀልቦቻቸው የተሰበሩ እነማን ናቸው? ለምሳሌ ታማሚ። ከዚህም መድረክ በበሽታ ለሚሰቃዩ ሁሉ መልእክት አለኝ። በሕይወትህ ጤናን ካጣ አላህ ከእናትህ ይበልጥ እንደሚያዝንልህ ወቅ። ወላሂ ጤንነት የሚገዛ ቢሆን ኖሮ ለታማሚዎቻችን በገዛ ነው ነበር። ልጆቻችን ወይም ወላጆቻችን ካሉበት ስቃይ ለመገላገል ወላሂ ገንዘቦቻችን ከፍለን ጤናውን በገዛንላቸው ነበር። ነገር ግን አላህ ሱብሓነሁ ወተዓላ በሽተኛ ሲሰቃይ አይቶ ካለምንም ምንዳ ይተዋልን? በፍጹም በፍጹም። የነቢያችን አለይሂ ሰላቱ ወሰላም ሐዲስ የሆነውና ልብን የሚያስደስት የሆነው ሐዲስ እናድምጥ። አንድ ሙእሚን አላህን ሱብሓነሁ ወተዓላ እስኪገናኝ ድረስ በበላ አያሳልፍም ምንም ኃጢአት ሳይኖረው አላህን የሚያገኝ ቢሆን እንጂ። ማጽዳትን ተመልከቱ። አንድ ሰው ከኃጢአቱ ማጠብ፣ ይህ ፈውስ አይደለምን? አንድ ሰው ዕድሜ ልኩን የስኳር በሽታ ኖሮት ወይም አካለ ስንኩል ቢሆን ወይም በየትኛውም በሽታ የሚሰቃይ የነበረ ከሆነና የቂያማ ቀን ሲቀርብ ምንም ኃጢአት ሳይኖረው ይቀርብና ስፋቷ የሰማያትንና የምድርን ወደምታክለው ጀነት ይገባል። እንዲሁም በዱንያ ላይ ሳሉ በጣም በመከራ የተሰቃዩና አላህ የረካባቸው ሰዎች ይቀርቡና በጀነት አንዲትን መነከር ይነከሩና ከዚያም መከራ አግኝቷችሁ ያውቃልን ተብለው ይጠየቃሉ።
ምንም መከራ አግኝቶን አያውቅም። ሁሉንም ድካምና መከራን ይረሱታል። ታዲያ ይህ ለታማሚው ከጀባሩ ዘንድ ፈውስ አይደለም? ጥገና አይደለምን? ይህን ታላቅ የሆነ ሐዲስ እንስማ። አላህ ስብሓንሁ ወተዓላ ለባሪያው ለጥየቃ እንድትጎበኝኝ ጠይቄህ አልጎበኘኸኝም ይለዋል። ባሪያውም አላህ ሆይ አንተ ጌታ ሆነህ ሳለ እንዴት እጎበኛለሁ ይላል። ከዚያም አላህ ስብሓንሁ ወተዓላ እንዲህ ይለዋል፣ የታመመን ባሪያዬን ብትጠይቅ እኔን ታገኘኝ ነበር። ይህ ክብር አይደለምን? ስለዚህ ወዳጆች አንድ ታማሚ አላህ ስብሓንሁ ወተዓላ አይጠግነኝም ብሎ ማሰብ የለበትም። በደንብ አድርጎ ይጠግናል እንጂ። ሰው የሞተበት ሰው አባቱ ሊሆን ይችላል፣ ልጅ፣ ዘመድ፣ ወዳጅ ሊሆን ይችላል። ይህን ታሪክ ልተርክልህ ነውና አድምጠኝ። አላህ ስብሓንሁ ወተዓላ ወዳጅህን ሲወስድብህ፣ ለምሳሌ ወላጆችህ፣ የትዳር አጋርህ፣ ልጅህ፣ የምትወዳቸውን ሰዎች ሲወስድብህ ሊበቀለኝ አስቦ ነው ብለህ በፍጹም እንዳታስብ። በፍጹም ይህ የአላህ ባህሪ አይደለም። ማስረጃ ከፈለክ ይህንን ታሪክ አድምጠኝ። አንድ ሰው ነበር፣ አላህ ስብሓንሁ ወተዓላ ልጅ ሰጠው። ይህ ልጅ 2 ዓመት ሲሞላው ሞተ። በጣምም አዘነበት። ከዚያም ባለቤቱ ሁለተኛውን ልጁ ወለደችለት። አሁንም 1 ዓመት ሳይሞላው እሱም ሞተ። 2 ልጆቹን በእጁ ቀበረ። ከዚያም አላህ ስብሓንሁ ወተዓላ አከታትሎ 4 ሴት ልጆችን ለገሰው። እነሱም አደጉ። ከዚያም ትልቋ ትዳር መሰረተች። አባትየውም በጣም ደስ ብሎት ነበር። ነገር ግን ብዙም ሳትቆይ በ20ዎቹ ዕድሜዋ እሷም ሞተች፣ ቀበራት። ከዚያም ሁለተኛዋም አገባች። ልጅም ከወለደች በኋላ እሷም ሞተች፣ እሷንም ቀበራት። ስንት ሆኑ የሞቱት? 2 ሴቶች፣ 2 ወንዶች። ሶስተኛዋም ገና 27 ዓመት ሳይሞላት እሷም ትሞታለች፣ እሷንም ቀበራት። 3 ሴቶች፣ 2 ወንዶች ሆኑ። ከዚህ ሁላ ስቃይ በኋላ አንዲት ሴት ቀረችው። አላህም ስብሓንሁ ወተዓላ አንድ ወንድ ልጅ ለገሰው። በዚህም ልጅ ፍቅር ልቡ ተንጠለጠለ። ይህም ልጅ 1 ዓመት ተኩል ሲሆነው ይሞታል፣ እሱንም ቀበረው። ስንት ቀበረ ማለት ነው? 6። 3 ወንዶችና 3 ሴቶች። የታሪኩ ባለቤት ማን እንደሆነ ታውቃላችሁ? ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ናቸው። ስለዚህ ወዳጅህ ቢሞትብህ አንተ ከነቢያችን ዓለይሂ ሰላቱ ወሰላም ትሻላለህን? 6 ልጆችን አጥተዋል። ስለዚህ በላእ ሲደርስብህ አላህ ሊበቀልህ ነው ብለህ ማሰብ የለብህ። አላህ ሲሰጥም ሲነሳም ጥበብ አለው። ስለዚህ በነቢዩ ዓለይሂ ሰላቱ ወሰላም የደረሰውን በላእ ስታስታውስ ውስጥህ ይፈወሳል፣ ይጠግናል። በዚህች ዱንያ በተለያዩ ችግርና መከራ ለምትሰቃዩት ሁሉ ወላሂ አላህ ስብሓንሁ ወተዓላ የምትጠገኑበት ፈውስ ካላሰባችሁት በኩል ያመጣላችኋል። ሌላም የነቢዩ ዓለይሂ ሰላቱ ወሰላም ታሪክ ላካፍላችሁ። በጣም አስተማሪ ሆነ ልብ የሚነካ ታሪክ ነው። ወላሂ የጧኢፍ ህዝቦች ባባረሯቸው ጊዜ፣ ድንጋይም በወረወሩባቸው ጊዜ ነቢያችን ሰለዋቱ ረቢ ወሰላሙሁ ዓለይህ በጣም ተከፉ። ስለ ኡማቸው በጣም እየተጨነቁ በማሰብም ላይ ሆነው ወደ መካ አቅራቢያም በደረሱ ጊዜ ጅብሪል ዓለይሂ ሰላም ወረደ። ስሜት መጠገን እንዴት እንደሆነ ተመልከቱ። ጅብሪል ዓለይሂ ሰላም እንዲህ አለ፣ አንተ ሙሐመድ ሆይ ይኸው ይህ የተራራዎች መልአክ ነው። አላህ ስብሓንሁ ወተዓላ ከኔ ጋር ልኮት ነው። ካንተ አንድ ትእዛዝ ብቻ ነው የሚጠበቀው። ተራራዎቹን በህዝቡ ላይ ይገለብጠው ዘንድ ያንተ አንዲት ትእዛዝ ብቻ ነው የሚፈለገው። አላህ ስብሓንሁ ወተዓላ የእኚህን ታላቅ ሰው ስሜት እንዴት እንደሚያክም ተመልከቱ። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም እጃቸውን አንስተው ሐዘኔን ለአንተ አቤቱታ አቅርቤያለሁ ብለው ዱዓ አድርገዋልና አላህም ስብሓንሁ ወተዓላ ከችሮታው ለዱዓቸው መልስ ሲሰጥ ጅብሪልና የተራራዎች መልአክ ይታዘዙት ዘንድ ላከላቸው። ነገር ግን ሐሳቡን አልተቀበሉትም። ምክንያቱም አላህ ስብሓንሁ ወተዓላ ኡመታቸውን እንዲያቀናቸው ነው የሚፈልጉት። በቀሉን ሳይቀበሉ ሲቀሩ አላህ ስብሓንሁ ወተዓላ በሌላ ችሮታ አስደሰታቸው። ቡራቅ የተባለው እንስሳ ከጅብሪል ጋር ሆኖ መጣላቸው። ከዚያም አላህን ስብሓንሁ ወተዓላ ሊያገኙ ወደ 7ቱ ሰማያት አረጉ። አያችሁ ስሜታቸውን በምን መልኩ እንደጠገነላቸው። ወደ 7ቱ ሰማያት ሄዱ። ነቢያቶቹንም ሁሉ አሰገዱ። የአብላጫነትንም አርማ ይዘዋል። ከሳቸው ሌላ ማንም ያልቆመበት መቆሚያም ቆሙ። ሲድረቱል ሙንተሃ። እዚያም ሆነው 5 ሶላቶች ተደነገጉ። የቂያማ ቀንም ስሜታቸው ይካሳል።
በኡመታቸው የማማለድን ወይም የሸፋዓን እድል ይሰጣሉ። ይህ ነው ስሜትን መጠገን ማለት። ስለዚህ አላህ ስብሓንሁ ወተዓላ የማንኛውንም ቀልቡ የተሰበረ ሰው ጠጋኝና ፈዋሽ የሆነ አምላክ ነው። ስለዚህ በአንተ ሰበብ በሌሎች ላይ የቀልብ ስብራት እንዳይደርስ ተጠንቀቅ ወዳጅ። ሰዎችን ለማስደሰት ምክንያት ለመሆን ጣር። ይህም ከጀባሩ መገለጫነት በነፍስህ ላይ የሚያሳድረው አውንታዊ ተጽዕኖ ነው። የሰዎችን ደስታ ፈልግ። አላህ ስብሓንሁ ወተዓላ ዘንድ ተወዳጁ ሥራ ምንድን ነው? በሙስሊም ቀልብ ውስጥ የምታስገባው ደስታ ነው፣ ወይም ጭንቁን ማስወገድ ወይም ዕዳውን መሸፈን። በዚህ መስጊድ 1 ወር ኢዕቲካፍ ከመቀመጥ ይልቅ የወንድሜን ጉዳይ ማስፈጸሙ ይሻለኛል። ይህ ሁሉ ስሜትን መጠገን ነው። እንዲያውም ደካማውንና ድሃውን ከተንከባከብክ ከአላህ በሚመጣ ሲሳይ ተበሰር። አላህ ስብሓንሁ ወተዓላ በሲሳይ ይክሳል። ይህ መልእክት በሽተኛ ልጅ ላለው አባት ወይም ታማሚ ልጅ ላላት እናት ይድረስ። በልጃችሁ ላይ በምታሳዩት ትዕግስትና መቻል አላህ ስብሓንሁ ወተዓላ ስሜታችሁን እንደሚክስ በዚህ ሐዲስ ላብስራችሁ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ደካሞችን ፈልጉ፣ ሲሳይም ድልም የምትቀዳጁት በደካሞቻችሁ ነው። ሲሳይ ከአላህ ነው፣ ድልም ከአላህ ነው። በምን ምክንያት ካላችሁ አንጋጣጮች ሆነው የዚህን ደካማ ሰው ስሜት በመጠገናችሁ። እንዲያውም የየቲምን ጭንቅላት በማበስህ ብቻ አላህ ይሸልምሃል። ምክንያቱ ቀልቡ የተሰበረን ልጅ ነው ያጽናናው። አላህም ስብሓንሁ ወተዓላ ተሰባሪዎቹ ዘንድ ነው። ጭንቅላቱን ስታበስ በእያንዳንዷ ጸጉር ሐሰና ወይም ምንዳ ታገኛለህ። የነቢዩም ዓለይሂ ሰላቱ ወሰላም ጉርብትናን ታገኛለህ። ስለዚህ ሰዎችን ለማስደሰት ልፋ፣ ስሜታቸውን ጠግን። የተበደለን ሰው ካገኘህ ልትረዳው ሞክር። የተሰበረን ሰው ካገኘህ ልትደግፈው ሞክር። ችግር ያለበት ሰው ካገኘህ ችግሩን ለመፍታት ሞክር። ምንም ማድረግ እንኳን ባትችል ስሜቱን በማረጋጋት አስደስተው። አላህ ስብሓንሁ ወተዓላ ሰዎችን የሚያስደስትን ሰው ይወዳል። ችግሮቻቸውን የሚፈታላቸውን ይወዳል። ለዚህም ነው በታላቅ ምንዳዎች ቃል የገባላቸው። አንድ ሰው የሌላን ሰው በዱንያ ላይ ካሉት ጭንቀቶች አንዱን የፈታለት ሰው አላህ ስብሓንሁ ወተዓላ በአኺራ ላይ ከሚገጥሙ ጭንቀቶች አንዱን ያስተነፍስለታል። ይህ ነው ጀባር ማለት። በራሳችን ላይ ተግባራዊ እናድርገው። በአላህ ፍጥረታት ላይ አምባገነኖች አንሁን። ምክንያቱም አላህ ስብሓንሁ ወተዓላ ያያል፣ ይመዘግባል፣ ይበቀላልና። በተመሳሳይ ጊዜም ሰዎችን ለማስደሰት የበኩላችንን ጥረት ለማበርከት ዝግጁ መሆን አለብን። ሐሴትን በልባቸው ውስጥ ለማስረጽ መታተር። በዚህም መልኩ የቃሉ ትርጓሜ በነፍሳችን ላይ እናሳካለን። ወዳጆች፣ አላህ ስብሓንሁ ወተዓላ ይቅርታን የሚወድ ይቅር ባይ ነው። ቻይነትን የሚወድ ቻይ ነው። ለጋስነትን የሚወድ ለጋስ ነው። መስጠትን የሚወድ ሰጪ ነው። ስለዚህ ከነፍሶቻችሁ መልካምነት አመንጩ። ወዳጆች፣ የጿሚዎችን ደረጃ ላንደርስ እንችላለን። የቋሚዎችን ደረጃ ላንደርስ እንችላለን። የለጋሾችንም ደረጃ እንዲሁ ላንደርስ እንችላለን። ሌሊቱን ሙሉ ቆመን ለመስገድ ላንችል እንችላለን። ሰኞንና ሐሙስን መጾም ላንችል እንችላለን። ገንዘብም ስለሌለን ዘካትንና ሰደቃን ማውጣት ላንችል እንችላለን። ቁርአንንም ብዙ ጊዜ በንባብ ብናኸትመው በቃላችን ለመያዝ ላንችል እንችላለን። ነገር ግን ሰዎችን ለማስደሰት ስነ ምግባራችንን ማሳመር እንችላለን። በሻሻ ፊትን ማሳየት እንችላለን። ሰዎችን ማገልገል እንችላለን። ሰዎችን ለማስደሰት መጣር እንችላለን። ይህም ነው ነቢዩ ዓለይሂ ሰላቱ ወሰላም ስነ ምግባርን ማሳመር ብለው ያሉት። አንድ ሰው በመልካም ስነ ምግባሩ የጿሚውንም የቋሚውንም ደረጃ መድረስ ይችላል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም ቅርብ የሆኑት እነማን ናቸው? በመልካም ስነ ምግባር የተካኑት። አላህ ስብሓንሁ ወተዓላ ስነ ምግባራችንን ያሳምርልን፣ ለኸይርም ሥራ ከሚወፍቃቸው ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። السلام عليكم ورحمة الله وبركاته.